ነገሩ ግልጽ ነው ብዬሻለሁ። ሙሉ ነገር ያለፈ ታሪክ ነው። ግልጽ የሚባል ነገር የለም። ስላለፈ ታሪክ ነው አይመለከተኝም። አልተመለከተች ስነ ስርዓት ይኖር እኮ ያለፈ ታሪክ ነው ማለት በቃ አንድና አጭር ቃል ነው አይደለ? በቃ ያለፈ ታሪክ ነው። ምንም ላደርግሽ አልችልም። ከዚህ በላይ ያለፈ ታሪክ ባይሆንስ እንዴ ይታያል እንዴ? ፎቶ ግልጽ አይደል እንዴ? ባለፈ ታሪክ እኔ እንደዛ ሆናለሁ። አንቺ ሴትዮ ባለፈ ታሪክ እንደዛ ሆናለሁ። ንገረው ወይስ ካየሁት ሌላ ፎቶ አይተሻል? ካሳየሽ ሌላ ፎቶ አይተሻል? ብሩኬ እንከባበር። ሃይሚዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም። ዛሬ እንግዲህ ብሩኬ ሃይሚ ፍፄ ሆነው መጥተውልናል በቤት። ያው ብሩኬ እንደምታዩት እንግዲህ ተናዷል ምናምን። በእርግጥ ያው በሱ መፍረድ አይቻልም። ያሉት ነገሮች የሚሆኑት ነገሮች ያናዳሉ ምናምን እና ሃይሚዬ ደግሞ አንዳንዴ ምን አለ መሰላችሁ ሴት ስንባል ማለት ነው ማጣት የማንፈልገውን ሰውና ፍቅር ያለብን በቃ በጣም ፍቅር ውስጥ ስንሆን ለነገሮች አንዳንዴ ምክንያታዊ አንሆንም ማለት አንዳንድ ነገሮች ሲፈጠሩ በቃ የመጣልን ነው የምናወራው ያነጫንጨናል ምናምን ነገርና ያው ታቆታቆት አላችሁ ዝሮ ዝሮ ሴት ስለሆንኩኝ አንዳንድ ነገሮች እረዳለሁ ማለት ነው። ምን አንዳንድ ነገሮች ሙሉ የሴትን ነገር ያው እረዳለሁ። ሁሉም ሴት አንድ ባይሆንም እንኳን ማለት ነው። እና ሃይሚዬ ላይ አሁን እያየሁባት ያለው ነገር በዛ ነገር ነው፣ በዛ አንግል ነው እየተረዳኋት ያለሁት ማለት ነው። ምክንያቱም አሁን ላይ ሃይሚዬ ማብራሪያ ፈልጋለሁ ስለመረጃው እያለች ነው። እና ብሩኬ ደግሞ ምን ላብራራልሽ ያለፈ ታሪክ ነው እያላት ነውና ያለፈ ታሪክ ከሆነ በቃ አያገባኝም፣ ስላለፈ ታሪክ አይመለከተኝም እያለች ነው ሃይሚዬና ስላለፈ ታሪክ ካልተመለከተሽ ምንድነው? እሺ አዲስ ፎቶ እኔ ያላየሁት አለ ወይ የተላከልሽ ወይስ ቪዲዮ አለ ወይ ምናምን እያላት ነውና አዲስ ፎቶ ካለሽ ሃይሚዬ አዲስ ፎቶ ማሳየት ነው። አዲስ የተላከልሽ ነገር ካለ ያሁን ነው ብለሽ የምታስቢው ቪዲዮም ሆነ ፎቶ ካለ ለሱ መናገር ነው። ያው ድሮም ቢሆን ያለፈው ስላለፈውም ታሪክ የተላከልሽ መረጃ በፊት ነግረሹ በነበር ነገሩ ሁሉ እዚህ አይደርስም ነበር ማለት ነውና አሁንም ቢሆን ያ አዲስ ነገር የተላከልሽ ነገር ካለ አዲሱን ማሳየት ነው። አዲስ ከሌለ ደግሞ በቃ ምንም ማድረግ አይቻልም። እዚህ ጋር ማብራሪያ መጠየቅ ምናምን አያስፈልግም። ምክንያቱም ኦልሬዲ ስላለፈው ታሪክ አይመለከተኝም ብለሻል አንቺ ራስሽ። ብሩኬም ደግሞ ያለፈ ታሪክ መሆኑን አስረድቶሻል። በቃ ይሄ ከዚህ በላይ ምንም መጠየቅም ማብራሪያ የሚያስጠይቅም ነገር አይደለም ማለት ነው። አዲስ ነገር ካለ ደግሞ አዲሱን ነገር ማሳየት ነው። ቡቡ ይሄ ነገር አዲስ ነው እኮ ፎቶውም አዲስ ነው፣ ቪዲዮውም በቃ አዲስ ነው ያሁን ነው። ስለዚህ ይሄ ነገር ምንድነው? እሺ ስለዚህ ነገር ማብራሪያ ይፈልጋለሁ ብለሽ አዲስ ነገር ካለ እሱን ማሳየት ነው። እንደዛ ነው ምክንያታዊ መሆን የሚቻለው እንጂ እንዲሁ ዝም ብሎ በደፈናው አሁን ግራ የገባው ነገር ነው እኮ አዲስ ፎቶም የለም የድሮም ኦልሬዲ ያለፈ ነው ተብሏል። ስለዚህ ምንድነው እዚህ ጋር ምንድነው አሁን ብሩኬ ማብራራት የሚችለው ስለምንድነው ነው ማብራራት የሚችለው መናገር የሚችለው ስለምኑ ነው? እና ፍፄ ደግሞ ግራ ግብት ብሎካል። እኔ ምን እንደምን አላቅም። ሃይሚዬ አዲስ ነገር ካለሽ አሳዩ፣ አዲስ ፎቶ ካለሽ አሳዩ እና ተነጋገሩ። አዲስ ፎቶ ከሌለሽ ደግሞ ያለፈው ታሪክ ያለፈ ነው። ስለዛ ነገር ማውራትም ማንሳትም አያስፈልግም። ስለዛ ነገር በቃ ያለውን ነገር ቁጭ ብላችሁ ተነጋግራችሁ ፍቱት። ሌላ የቀረ ነገር ካለ ብሎ ማግባባት ማስማማት እየቻለ ጸጥ ብሎ ቡቡ አብራራላት ይላል። አናግራት፣ ተረጋግታ አውራት ይላልና ስለምን ያወራ ይሄ ልጅ እና ግራ ግብት ያለው ነገር ነውና ለማንኛውም ያው የተሰጣችሁ እንትን ስለሆነ ምንም ማድረግ አይቻልም። እንግዲህ ትወናቸውን ግን አለማድነቅ አይቻልም። ብሩክ አሁን ዛሬ በጣም አግሬሲቭ ሆኖ ምናምን ተናዶ ሲሄድ ያስፈራል፣ የምር ያስፈራልና ጎበዝ ናችሁ። ትወናችሁን ሳላደንቅ አላልፍም። እና ስለ ጎረምሳው ደግሞ በጣም ጎረምሳው በጣም እየተሳፈጠ ነው ምናምን ምን ሲደረግ ይመጣል ከቤት እና ግራ የገባው ነገር ተልኮ ያለው ምናምን ነው የሚመስለው ልጁ ማለት ነውና በጣም እየተዳፈረ ነው፣ በጣም እየተናናቀው ነው ምናምን። ሃይሚዬ ደግሞ ለምንድነው እሱ ጋር የምታወራው? ለምንድነው እንደዚህ የምትሆነው? እሱ ለኔ ብለህ እሱን የምትናገር ከሆነ እኔ ላንተ ብዬ የምናገረው ነገር ለምን አታዳምጠኝም አይነት ነገር ነው የምትለውና ሃይሚዬ እዚህ ጋር መረዳት ያለብሽ ነገር ወንድ ልጅ ነው። ወንድ ልጅ ደግሞ
ከፍቅር ይልቅ ክብርን ያስቀድማል እና ወንድ ልጅ በክብሩ አይደራደርም ምናምን። በእንደዚህ አይነት ወይ ደግሞ መጥቶ ሰው ሲናናቀውና ሲዳፈረው በጣም ይናደዳል ወንድ ልጅ ማለት ነው። እና አሁን ብሩኬ ላይ ያለው ስሜት ያ ነው። በቃ ወንድነቱን ይሄ ልጅ ወንድነቱን እየተዳፈረው ነው፣ እየተናናቀው ነው። ስለዚህ የግል ጸቤ ነው በቃ ይሄ አያገባሽ ምናምን የሚልሽ ለዛ ነው፣ ስሜቱ ነው። በቃ እሱ ጋር ማውራት ምናምን የሚፈልገው ስለተናናቀው ነው። እና ለማንኛውም ግራ የገባው እንትና ይዛችሁ መጣችሁ፣ እኛንም ግራ አጋባችሁ። እና ሰላማችሁ ይብዛልኝ ውዶች። ይሄን ይመስላል እንግዲህ ሰላም ፍቅር ወርዶ በሰላም በፍቅር ይመጡልናል በቅርብ። ሰላማችሁ ብዝዝት ይበልልኝ። ባይ ባይ።